ሰላም ወገንታት እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ተረፍረፍረፍረፍረፍ ይበልልኝ። ትናንትና ግን ማለት ነው እኔ በጣም የታየኝ የጨረቃዎች ውበት ነው። አቤት ማማር፣ አቤት ውበት፣ አቤት አቤት። እኔ የምለው እንዲህ በየቀኑ ውበታችሁ እየጨመረ ከሰው ዓይን ያወጣችሁ፣ በተለይ ከጠላት ከሸረኛ ከመቀኛ ዓይን ያወጣችሁ። እንደዚህ እምር ብሎባችሁ እንደዚህ ውበት በውበት ሆናችሁ። ትላንትና ሀይሚዬ ራሱ እንዴት እንዳማረባት ፏ ብላለች። እግዚአብሔር በነገራችን ላይ ሀይሚዬ እኔ በጸጉሯ በጣም ነው የምታምረኝ። ለምን እንደው አላውቅም። ከሌላ ነገር ያው ጸጉር ስታይል መቀየር ግድ ነው። የሚዲያ ሰው እንደመሆኗ መጠን የጸጉሯን ስታይል መቀያየር ግድ ነው። ግን ደግሞ እኔ በቃ የበለጠ ውበቷ የሚጎላብኝ በጸጉሯ ነው። እግዚአብሔር በጸጉሯ በቃ የምታምረኝ በጸጉሯ ነው። ለምን እንደሆነ አላውቅም። እና ትናንትና ጸጉሯን ምናምን ተሰርታለች፣ ያንን ፈታለች። ኦ የኔ ቆንጆ ሁሌ የሚመርብሽ እንደዚህ ነው የሚያምርባችሁ። በነገራችን ላይ እችን ፎቶ ሳያት ደስ ነው ያለኝ። ምክንያቱም ከትናንትና ትክዝ ብሎ ነበር መጨረሻ አካባቢ። በተለይ በቃ ብሩኬ በጣም ስሜታዊ አትሆን፣ ተረጋጋ ወንድሜ። ምክንያቱም እንደዚህ አይነት ፈተናዎች ሲያጋጥሙ በትዕግስት በመረጋጋት እንጂ በስሜት በቁጣ በልህ የሚሆን ነገር ስለሌለ አጋጥሞሃል አንዴ። ግን ተረጋጋ ወንድም አለም። ምክንያቱም ስሜት ቁጣ የበለጠ ሌላ ችግርን ነው ይዞ የሚመጣው፣ ሌላ ችግር ያስከትላል። እና እባክህ ተረጋጋ ነው የምለው። ተረጋግተህ አንተ ሀይሚዬን ማረጋጋ። በእርግጥ ሀይሚዬ በቃ እሱን ለማረጋጋት በጣም እየሞከረች ነው፣ በጣም እየጣረች ነው፣ በጣም በቃ እንትን እያለች ነው። እውነት ለመናገር ከጎኑ መሆኗ ትልቅ ጥቅም አለው። እውነቴን ነው የምላችሁ። ምክንያቱም እሷ ባትኖር በዚህ ሰዓት ብሩኬ ከባድ ሁኔታ ላይ ነው። ምክንያቱም ብሩኬ በጣም ቶሎ ነው የሚናደረው፣ ቶሎ ነው ስሜታዊ የሚሆነው እና ያልሆነ ውሳኔ ውስጥ ነው የሚገባው፣ ያልሆነ እርምጃ ይወስዳል በልጅቷ ላይ። እና እሷ ግን ያው ከጎኑ ሆና ተረጋጋ፣ ቆይ እንደዛ አታደርግ፣ እንደዛ አትሆን እያለች ያው እያረጋጋችሁ ነው። እና ይህ በጣም ደስ የሚል ነገር ነው። ከጎኑ በመሆንሽ ብዙ ነገሮች የሚስተካከሉ ነገር አለና ትላንትና ስቶሪዋ ላይ ነው ይህን ፎቶ ያገኘሁትና በጣም ከፍቷቸው ስለነበር መጨረሻ አካባቢ በተለይ በቃ እቺ ክፍታፍ እየመጣች አፏን ስከፍትባቸው በቃ እሱ ደግሞ በጣም በነገራችን ላይ ብሩኬ በጣም እየተናደደ ያለው እዩ ተብዬዋ ሀይሚን ስትናገራት ነው። ሀይሚን ስትናገራት በጣም በቃ እሱ ሌላ ነገር ውስጥ በቃ ነው የሚገባው። በቃ ስሜታዊ ነው የሚሆነው። በጣም ነው የሚናደደው። ለምን በቃ የሆነ ይሰማዋል ይመስለኛል። በጣም ይሰማዋል። ለምን እኔ ባመጣሁት ነገር ለምን እሷ ተሰደብ አይነት ነገር። ያው እሱም ምንም ያደረገው ነገር የለም። ግን ደግሞ አለ አይደል ያው ኬዙ የጀመረው በሱ ስለሆነ ራሱን ጥፋተኛ እያደረገ ይመስለኛል። ሀይሚን ስትናገራት ነው በጣም በተለይ ደግሞ ስሜታዊ እየሆነ ያለው። እና ግን ተረጋጋ። ምክንያቱም ሀይሚ አንተን ስለተረዳችህ፣ አንተን ስላመነችህ፣ እንደዚህ አይነት ስህተት እንደማትሰራ ስለምታውቅ ስለምትተማመንብህ ነው ከፊትህ ቀድማ ይህንን ትልቅ ነገር ለመጋፈጥና ለመከራከር የወሰነችው ከጎንህ የቆመችውና በነገራችን ላይ በአሁን ሰዓት እንደዚህ የምታደርግ ሴት አለች? የለችም። አላችሁ? እስኪ እንደ እውነቱን እንነጋገር። አለች? እንደ ሀይሚ አንድ ወንድ ልጅ ከሌላ ወልደሃል ተብሎ ከኔ ወልደሃል ብላ ለዛውም የድሮ ፍቅረኛ የተባለች እኔ ድሮ ፍቅረኛቱም እንትን አላውቅም፣ ግን የድሮ ቪዲዮዎች የድሮ ፎቶዎች ምናምን አይቻለሁኝ። ዝም ብሎ ለኮላፕ ካልሆነ ማለት ነው። እና በተለይ አሁን ዘመን ሴት አለች የምትታገስ? እስኪ ንገሩኝ። ከጎኑ ቆማ ችግሩን ለመጋፈጥ ልጅን ቢኖረው ለመቀበል የምትዘጋጅ ሴት አለች? እስቲ ንገሩኝ። አለች? ካለች እስኪ ያለች በሉኝ። እኔ እንጃ። እኔ ግን የምትኖር አይመስለኝም። ሀይሚ የተለየ ስለሆነች ነው። እውነቴን ነው የምላችሁ። እና ግን ያው እሱን ስለምትተማመንበት ሙሉ እምነት ስላላት በሙሉ ለቧ እሱን ስላመነችው ነው። እና
ይሄ ደግሞ እነሱ አንድ መሆናቸው ደግሞ ትልቅ ነገር ነው። እግዚአብሔር ይመስገን እንጂ በጭንቀት ማለቃችን ነበረኝ። ፈነዳ ሁሉ ነበር። ግን እነሱ አንድ መሆናቸው እኛን ያረጋጋናልና ቡቡዬ አሁንም መረጋጋት አለብህ። ልጅቱ ሁኔታዋ ሁሉ ገና እኔ እንጃ የሚቀጥል ነው የሚመስለኝ። ይቀጥላል፣ እመኑኝ ነገሮች ይቀጥላሉ። ምክንያቱም ሁኔታዋ ልጅቷ በጣም ከባድ ነው። እያንዳንዱ የምትራመድበት መንገድ የትላንትና በጣም ነው የገረመኝ። ምን ብታስብ አገኘችው ነው ያልኩት። ማለት ድጋሚ ዲኤንኤ ይመርመር ተብሎ መመርመር አለብሽ ድጋሚ ስትባል ዲኤንኤውን ልታስቀይረው ነው ብላ ማሰቧ በጣም የሚገርም ነገር ነው። ማለት እንዴት መጣላት፣ እንዴት አሰበችው የሚለው ነገር ማለት ነገሩን ወደ እሷ አዙራ ማለት ነው ግልብጥ አርጋ እንደዚህ ስትል በጣም ነው የገረመኝ። እግዚአብሔርን ቪዲዮ ራሱ አልሰራውም ትላንትና፣ የሆነች አጭር ቪዲዮ ናት የሰራሁት። በጣም ብዬ አስተያየት ልስጥ ራሱ ብዬ ማለት ነው። ምክንያቱም ሁኔታውን ባልተጠበቀ መንገድ የወሰደችው እሷ ናት ያስቀየረችው እየተባለ ውሎ አድሮ ከርሞ እንደገና ደግሞ ዲኤንኤ አሁን እኮ ድጋሚ ዲኤንኤ ተደርጎ በሌላ ሐኪም ቤት ድጋሚ ዲኤንኤ ተደርጎ እውነታው ቢመጣ ራሱ ይሄ እውነት አይደለም ብላ ልትክር ነው። አሁንም ደግሞ እኝኝ ውስጥ ልገባ ነው። ገባችሁ? አሁንም ደግሞ ይሆን ያልሆነውን በቃ የራሱን ሰዎች ሰብስቦ እንደዛ አድርጎ ልትል ነው። ስለዚህ አሁንም ሀይሚና ብሩኬ ትልቅ ልትጠነቀቁት የሚገባው ነገር አለ። ሰው ያዙ። ሀይሚዬ ብላለች። በእርግጥ ያው እኛም በምናውቀው የእሷም ሰው የእኛም ሰው ሆኖ ብላለች። እኔ የምልህ እሷ ቤተሰብ የላትም እንዲ? ግን እናት አባት እህት ወንድሞች አልነበሯት እንደ አንድ ሰሞን ወንድሟ ነኝ እያለ የሚደነፋ ሰው ልጅ ነበራ የሆነ ሰውዬ። እሷም የራሷን የኔ የምትለውን ሰው ተያዝ፣ እናንተም ደግሞ የራሳችሁ የምትሉን ሰው ያዙ። ሌላ ጭቅጭቅ ሌላ ጣጣ እንዳይመጣባቸው ማለት ነው። ምክንያቱም በጣም ልጅቱ የምትሄድበት መንገድ በጣም መሰሪ የሚለው ቃል አይገልጸውም። ሌላ ደግሞ ይህ የብሩኬ ጓደኛ ነው። ቲክቶክ መንደር ነው ያገኘሁት። የሚያምር ፎቶ ቡቡዬ፣ ሁሉም ድምቀት ነው። የቡታጀራዎች ድምቀት ነው። የወጣቶች ድምቀት፣ የወጣቶች መምህር ነው። የቡታጀራዎች የአብሮ አደጎቹ የሰፈሩ ልጆች መከታ ነው እና በቀደም ምንድን ነው ናይት ፍላይ ናይት ማስታወቂያ የሰራልን ልጅ ነው እና ብዙዎቻችሁ ምንድን ነው ናይት ፍላይ ብዬ ነው ፍላይት ናይት ብዬ ጠይቄያቸው ብዙዎቻችሁ ስቃችሁብኛል። ግን አሁንም አልገባኝም ምን እንደሆነና ያ ልጅ ነው። የሚያምር ፎቶ ብላ ተነስታ አግኝቻችሁ ቲክቶክ መንደር ነው ያገኘሁት። ሙባ ይባላል ልጁ በነገራችን ላይ እና ይመቻችሁ። በተረፈ እግዚአብሔር እሱ ይጠብቃችሁ እና ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እኔንም አርጉኝ፣ እነሱንም ደግሞ ሰብስክራይብ አርጓቸው። እየገባችሁ ቻናላቸው ላይ ስሩ፣ ሼር አርጉ። ውዶቼ፣ ማሮቼ፣ ፍቅሮቼ፣ ጨረቃ ፋሚሊ ደህና ሁኑልኝ። እወዳችኋለሁ።